ቦታውንም ታዘዘ። ቦታውንም ተጠቆመ። ሲቆፍር ጁርሐም ወይን መካ እንዲለቁ በተደረጉ ጊዜ ቀብራቸውን ሀብቶች ማለትም ሰይፎች፣ ጥሩራዎች መውጊያ ጊዜ የሚለብስ መከላከያ ከብረት የተሰራ ልብስ ነው። እንዲሁም የወርቅ የተሰሩ 2 ጥንቸሎችን አገኘ። ሰይፎችንና ጥንቸሎችን ከካዕባ በር ላይ አጠፋቸው። ሐጃጆችን ከዘምዘም ውሃ የማጠጣት ልምድም መሰረተ። የዘምዘም ውሃ በበዛበት መፍለቅ ሲጀምር ቁረይሾች አብዱል ሙጠሊብን ዘምዘም ውሃን ከማጠጣቱ ኃላፊነት እንዲያጋራቸው ጠየቁ። አብዱል ሙጠሊብም አምላክ ለእሱ ብቻ ኃላፊነቱን እንደሰጠ በግልጽ አሻፈረኝ አለ። ለዚህ ክርክር ብይን ይሰጡ ዘንድ ወደ በኒ ሰዕድ ካህናን አመሩ። ኃላፊነቱ ለአብዱል ሙጠሊብ ብቻ መሰጠቱን የሚያረጋግጥ ምልክት አላህ በመንገድ ላይ አሳያቸው። በዚህ ጊዜ ነው አብዱል ሙጠሊብ አላህ 10 ልጆችን ከለገሰውና ለአካለ መጠን ከደረሰ መከታ ከሆኑት አንዱን ከካዕባ በር ላይ ሊያርድ ስለት የገባው። ሁለተኛውን በተመለከተ በየመን የሐበሻ ንጉስ ወኪል አብረሐት አልሰባህ አረቦች ካዕባን ሲጎበኙ ሲመለከት ሰንዓ ላይ ትልቅ ቤተክርስቲያን በመስራት የአረብ ሐጃጆችን ትኩረት ወደ እርሱ ለመሳብ ሞከረ። በበኒ ኪናናህ ጎሳ የሆነ አንድ ሰው ይህን ሲሰማ ሌሊት ወደ ቤተክርስቲያኑ በመሄድ የፊት ለፊት ገጽታውን በአይን ምድር አበላሸው። አብረኸት ድርጊቱን ሲሰማ በጣም ተበሳጨ። 60,000 ሰራዊት አሰልፎ ካዕባን ለማፍረስ ተንቀሳቀሰ። ከግዙፍ ዝሆን ላይ የሰራዊቱ ውስጥ ከ9 እስከ 12 የሚደርሱ ዝሆኖች ነበሩ። ጉዞ መግመስ ከተባለ ቦታ ሲደርስ ሰራዊቱን ለውጊያ አዘጋጀ። ዝሆኖችን አሰለፈ። ግን ዝሆኖቹ ወደ ካዕባ ለመጓዝ ፈቃደኛ አልሆኑም። ወደ ሌላ አቅጣጫ ሲሆን ይገሰግሳሉ፣ ወደ ካዕባ አቅጣጫ ሲሆን ግን ይንበረከካሉ። በዚህ ሁኔታ ላይ ያሉ አላህ ከሰማይ የተጠበሰ ድንበር አዕዋፍን በመላክ አጠፋቸው። መጡ። አንዱ በአፋቸው፣ ሁለቱን በእግሮቻቸው። አንዷ ድንጋይ ከሰማያው ላይ ስታርፍ አካሉን ትበጣጥሰዋለች። ወዲያውም ይሞታል። ከፊሎቹ እግሬ አውጭኝ ፈረጠጡ። አንዱ እየረገጠም ተጨራረሱ። በየመንገዱም ወደቁ። አብረሃትን አላህ ጣዖቱን የሚቆራረጥ በሽታ ላከበት። በአሳዛኝ ሁኔታ ውስጥ ሆኖ ሰንዓ ደረሰ። ወዲያውም ወዲቃው ተከፍቶ ለሞት በቃ። ቁረይሾች በዚህ ወቅት የአብረሃትን ሰራዊት በመሸሽና ለነፍሶቻቸው በመፍራት በየሸለቆውና በየጋራው ተበታተኑ ነበር። በአብረሃት ሰራዊት ላይ ጥፋት ከደረሰ በኋላ ወደ የቀያቸው በሰላም ተመለሱ። አብዛኞቹ የታሪክ ምሁራን እንደሚስማሙት ይህ ክስተት የተፈጸመው ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመወለዳቸው 50 ወይም 55 ቀናት ቀደም ብሎ በወርሃ ሙሐረም መጀመሪያ ላይ ነበር። ይህ ክስተት በእርግጥም ዓለም የአላህን ቤት ልቅና እንዲያውቅ አደረገ። ትኩረቱን ወደ እርሱ ሳበ። አላህ የተቀደሰ እንዲያረገውም ተረዳ። እናም ከዚህ የተቀደሰ ቤት ነዋሪዎች መካከል አንዱ በነቢይነት ቢነሳ የክስተቱን አስፈላጊነት ያረጋግጣል። አብዱል ሙጠሊብ 10 ወንድ ልጆች ነበሯቸው። ሐሪስ፣ ዙበይር፣ አቡ ጣሊብ፣ አብደላህ፣ ሐምዛህ፣ አቡ ለሀብ፣ ገይደቅ፣ ሙቅወም፣ ሶፋርና አባስ ይባላሉ። ሴቶች ልጆቻቸው ደግሞ 6 ሲሆኑ ኡሙ አልሐኪም፣ ወብራ፣ አቲካ፣ ሶፊያ፣ አርዋና ኡሙ ይመህ ይባላሉ። የነብዩ ሰለላሁ ዐለይሂ ወሰለም ወላጅ አባት አብደላህ፣ እናቱ ፋጡማ ቢንት አምር ቢን አዚዝ ቢን ኢምራን ቢን መኽዙም ቢን የቁዛህ ቢን ሙራህ ትባላለች። አብደላህ ከአብዱል ሙጠሊብ ልጆች መካከል ይበልጥ ቆንጆ፣ ጸባዩ ያማረና ተወዳጅ ነበር። ለዕርድ የቀረበውም እርሱ ነበር። ይኸውም አብዱል ሙጠሊብ 10 ልጆቻቸው ለአካለ መጠን ከደረሱ በኋላ ስለታቸውን ነገሯቸው። እነሱም ፈቃደኛ ሆኑ። ስማቸውንም ከቀስቶቻቸው ላይ በመጻፍ ለተወዳጁ ጣዖታቸው ለሁበል ጠባቂ ሰጡት። በነገራችን ላይ ተወዳጁ ስንል ከእነርሱ ጋር እንጂ አላህ ዘንድ እንዳይመስላችሁ። የአብደላህ ስም ያለበትን ሰይፍ መዘዘ። አብዱል ሙጠሊብ አብደላህን እስከትለው ቢላውም ይዘው ወደ መካ በመሄድ ይቀጥላል። በድጋሚ ለቻናሉ አዲስ ሆናችሁ ሰብስክራይብ ደውለን በመጫን ቤተሰብ ሆነው በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።
አፏን ሙከይፍ ይጮሃል።